ህያብ ክፍል 4 አዘጋጅ ሪና ሁዳ ተራኪ ኒብራስ ረቡዕ ጠዋቱን ኑር ሰላም ደሴ መግባቱን ለኢክሩ ደውሎ ነገራት። ለእቅዳቸው መሳካት ኢክራም አመመኝ ብላ ከትምህርት ቤት ሉናንም ማስቀረታታለች። ከሰዓቱን ወደ አይጠየፍ መሄድ ስላለባቸው ሰበብ ፈልጋ ሉናን እንድትሄድ የምታደርግበትን ሐሳብ ማሰላሰል ጀመረች። ፊት ለፊቷ መጽሐፍ የምታገላብጠው ሉናን እያየች ሉሉ አይጠየፍ እንሄድ አለች። አሞሻል፣ አድበሽ ተቀመጪ። ወደ ንባቧ ተመለሰች። ቤት መቀመጥ ደበረኛል ሉሉ፣ ደግሞ ካሊግራፊ ስትሰሪ ማየት አምሮኛል። እዚሁ እንሰራለና። ኦፍ ሉና ደግሞ እሺ ሰንቺፕስ አምሮኛል ጋብዥኝ። አቡ ገዝቶልሽ ይመጣል። ኢክራም ተናደደች። አሞኝ አይደለም የቀረሁት እኮ አንዳዛ የሆነ ልጅ ካላወራውሽ ያላስቸግሮኝ ነው። እንዴ እውነቱን ስንነጋገር ነው ጥሩ። ተነሽ በቃ አትነጫነጪ። ሉና ጥርጣሬዋ እውነት በመሆኑ እየተደሰተች መጽሐፏን መሰታተር ጀመረች። ኢክራምም በአንድ በኩል አንድን እውነት አውጥታ ሌላን እውነታ መደበቋ ያስደሰታት ልብሷን ልትቀይር ገባች። ፋፊ አንቺ ጠረጴዛውን አዘጋጂ፣ ፊኛዎቹን እኔ ሰቅላለሁ። የቁመቷን ማጠር ከሚሰቀልበት ቦታ ርዝመት ጋር አመጣጡን እየሳቀ አቡ ነበር። አጭር ነሽ ነው? ሳቀች። አዋ ድንቅ አይደለሽ እንዴ? አጭሮች ግን እንዳንቺ ቆንጆ አይመስሉኝም ነበር። አመሰግናለሁ። ፊኛዎቹን ግን ራሴ ነኝ መስቀል የምፈልገው። ካልሽሽ አግዘኛ። አይኖቿን አቅለሰለሰቻቸው። አቡ ፈገግ ብሎ ከወገቧ ብድግ አድርጎ ያዛት። ፋጢማቱ ዛህራ ፊኛዎቹን ሰቅላ እንደጨረሰች በቀስታ ወረደች። ከእቅፉ ግን አልወጣችም ነበር። አይኖቻቸው እርስ በእርስ ተፋጠዋል። ከግማሽ ጀምሮ ሂጃብ መሳይ ብጣሽ ጨርቅ ጣል የተደረገበት ጸጉሯ ቦታውን ለቆ ፊቱን ይጠበጥበው ጀምሯል። ፋፊ እንደመመለስ ስትል አቡ ጎትቶ እቅፉ ውስጥ አስገባት። አይኖችሽ ሳያስበው ድምፁን ከፍ አድርጎት ነበር። ፋፊ የሚያደርገውን በዝምታ ከመመልከት ውጪ ሌላ አማራጭ አልነበራትም። በትንሹ ተጠጋት። ልቧ በፍጥነት ሲመታ ታወቃት። አቡ ፈገግ አለና ወደ አይኖቿ ተጠግቶ ጨፈነቻቸው። የተጨፈኑት አይኖቿ ላይ ሳማት። ልቧ በሐሴት ሌላን ዓለም ገንብታለች። አቡ ቀስ ብሎ ወደ ጆሮዋ ተጠግቶ የዛሬው ፕሮግራም የኔና ያንቺ አይደለም፣ ሌላ ቀን ቢሆንስ አላት። ፋፊ ዘላ ከቅፉ እየወጣች እንደውም አንተ ፊኛዎቹን ስቀል፣ እኔ ኬኩን ላምጣ አለችና ሮጥ እንደማለት ብላ ወደ ጠረጴዛው አመራች። የተፈጠረው ነገር ከምታስበው በላይ አስደስቷታል። አቡም ቢሆን ኑር ሰላም ድንገት ቢያይኝ ብሎ እንጂ ቢቀጥልበት ደስታው ነበር። ነገር ግን ማታ ጨረቃዋ ጋር ሲመካከር የነበረው ጉዳይ እውነት መሆኑን እንዲያምንበት አድርጎታል። ግቡ ኢላማውን ስለመታ ደስ አለው። በእጁ የያዘውን ፊኛ ፈንድቶ ፈገግ አለ። ኢክራምና ሉና አይጠየፍ ደርሰዋል። ሰዓቱ ወደ መግሪብ እየተጠጋ ነው። አቡና ፋፊ እስከሚጨርሱ ድረስ ቢዚ ልታደርጋት እንደሚገባ ስለምታውቅ እና አቡ ባሉበት ተቃራኒ አቅጣጫ ወሰደቻት። ተቀምጠው የተጨዋወቱ ኢክራም ስልኳ ላይ ስራዋን እንድትጀምር የሚነገር መልእክት ገባላት። ፈገግ ብላ ሉና ግን አሁን ኑር ሰላምን ብታገኝ ምን ታያለሽ አለቻት። ወንድምና እህት ግን እኔ ላይ ጨዋታ ነው የያዛችሁት? እንደናፍቀኝ እያወቅሽ ከኋላሽ ቆሜ ብታገኝኝስ?
በጣም የምትወደው ድምጽ ከጀርባዋ በኩል ተሰማት። በድንጋጤ ቆመች። ኑር ሰላም ቅንቡን ላይ እናታች አድርጎ ፈገግ ያለላት። ሉና የምትናገረው ጠፍቷት አንዴ ኢክራምን አንዴ ውዷን አፈራርቃ ትመለከታቸዋለች። ቆይ ሉና እየተደናበረች በሌባ ጣቷ ነካ አደረገችው። ኑር ሰላምን አሁንስ አረጋገጥሽ? ሳቀባት። አዎ ግን እንዴት ማለቴ? አንደበቷ ከቃላት ሲሰንፍ ታወቃት። ኤዲያ አንቺ ደግሞ እሱን ስታይ ዝም የሚያደርግ ጂኒ ያለብሽ። በቃ ፈታ በሉ፣ እኔ ልቀየስ። ኢክራም እየሳቀች ጥላቸው ወደ እናቦ ሄደች። ሉናዬ። ኑር ሰላም ከሉና ፊት ለፊት ቆመ። ቢላህ ምንም እንዳትለኝ። ቆይ አንዴ። እንደ ጉድ የሚዘንበውን እንባዋን ለመጥረግ ስትታገል ኑር አስቆማት። እጆቹን ወደ ጉንጯ ሰዶ እንባዋን ጠረገላት። የኔ ውድ በደስታ አቀፋት። ለዓመታት ሲጓጓላት የነበረችው ሐላሉ ፊት ለፊቱ ቆማ ሲያያት አላስቻለውም። ድሮም እኮ ከሀገር ውጭ ያለ በጋብቻ የምትሳሰራቸው ዋነኛ ምክንያት ይኸው ነው። ከረጅም መነፋፈቅ በኋላ ሲገናኙ ድንበር እንዳያልፉ። አሁን ግን ምንም ነገር ከማድረግ የሚያግዳቸው የሚከለክላቸውም ነገር የለም። ሉና ከሰመመኗ ገና ስላልነቃች በደመ ነፍስ ነው የታቀፈችለት። ኢክራም ከነኑር ሰላም ተነጥላ እና አቡጋ ከመጣች በኋላ በሁለቱ መሃል አንዳች አዲስ ነገር እንዳለ ያስተዋለች ነው። አንደኛውን ዛፍ ተደግፋ እንደቆመች በዝግታ ሰለለቻቸው። በየተራ ይተያያሉ። ድንገት አይኖቻቸው ከተገጣጣሙ ፈገግ ይላሉ። ኢክራም በውስጧ እየሳቀች ምን ይሉት መጃጃል ነው እናንተዬ? እዚያ ባልና ሚስት ነን ብለው ሲተፋፈሩ ማየት አስጠልቶኝ በመጣ እዚያ አፍላ ፍቅር ይንፎለፎልልኛል። ውሸት እኮ ነው። የሁለቱም ተራ ጊዜያዊ ስሜት እንጂ እውነተኛ ፍቅርም መውደድም አይደለም ስትላሰበች ከዛፉ ስር የታሸገ ውሃ አንስታ ፈታ መጠጣት ስትጀምር አቡ ፋፊን ሲጠቅሳት ተመለከተችው። ወዲያው ትናላት እርፍ አለች። አሁንም በውስጧ ጮኸች። ወዲያው ኑር ሰላምና ሉና እጆቻቸውን አጣምረው እነሱ ወዳሉበት መጡ። ኢክራም ተጫዋችና ተግባቢ ብትሆንም ሰብሰብ ብሎ ብዙ መቆየት አያስደስታትም። ብዙውን ጊዜዋን ብቻዋን ማሳለፍ ትወዳለች። የነኑር ሰላምን መምጣት ተከትላ ሜዳውን ለቃላቸው ወደ ቤተ መንግስቱ ተንደረደረች። አቡ ቅድም ትንሽ ሲላት ተመልክቶ ስለነበር ግራ ገብቶ ተከተላት። ኢክራም ፎቁን ወጥታ ሰገነቱ ላይ ቆመች። በሰላም ነው? አቡ አጠገቧ ቆመ። ምን ልትሆን ተከተልከኝ? አፈጠጠችበት። አይ ጥሩ ያልሆንሽ ስለመሰለኝ ነው። አታስብ፣ ደህና ነኝ። ደግሞ ብቻዬን መሆን እፈልጋለሁ። ብቻሽን ጥዬሽ አልሄድም። ሕፃን ልጅ መሰልኩ እንዲያናታም ከራሴ ጋር ማውራት እፈልጋለሁ። ዞር በልልኝ። ቆይ ግን ኩራት ነው ምንድነው ከሰው መቃረን የሚያስደስትሽ? ኩራት አይደለም፣ ነፃነት ነው። ነፃነት ማለት? ሰውዬ እኔ አሁን ከራሴ ጋር ነው ማውራት የምፈልገው። ካስታወስኩ ሌላ ጊዜ ጠይቀኝ። እሺ፣ ደስ እንዳለሽ። ቻው። ነጠር በሚለው አረማመዱ ወደ ሜዳው ተመለሰ። አሁንም ግን የኢክራም አነጋገር ትንሽ ቅር አሰኝቶታል። የተወሰነ አብሯት ቆይቶ ቢያወራት ደስ ባለው ነበር። ቆይ ግን ምን እያሰብኩ ነው? ፋፊን ወይስ ኢክሩን? የትኛዋን ነው የምወደው? ራሱን ጠየቀ። የወንድ ልጅ ልብ ወላዋይ ነው። ሁለቱም ላይ የተለየ ስሜት እንደሚንጸባረቅበት ለማወቅ የፍቅር መምህር መሆን አይጠበቅበትም። ይቀጥላል።